ሞዱል 11 በአደጋ ጊዜ ምላሽና ልምምድ። ዓላማ፣ ግቡ በተፈጥሮ አደጋዎች፣ በከባድ የአየር ሁኔታ እና በኤሌክትሪክ መቆራረጥ ወቅት ተንከባካቢዎችን በአደጋ ጊዜ ሂደቶችን ማሰልጠን ነው። ስልጠናው በራስ መተማመንን ይፈጥራል፣ ተንከባካቢዎች እንዲረጉ እና ደንበኞችን በአደጋ ጊዜ በአስተማማኝ ሁኔታ እንዲመሩ ይረዳል። ትምህርት 1 የአደጋ ጊዜ መልቀቂያዎችን መለማመድ። ትምህርት 2 ለተፈጥሮ አደጋዎች እና ድንገተኛ አደጋዎች ምላሽ መስጠት። ትምህርት 3 ተረጋግቶ መኖር እና በራስ መተማመን መምራት። ትምህርት 1 የአደጋ ጊዜ መልቀቂያዎችን መለማመድ። ዓላማ፣ ተንከባካቢዎችን የአደጋ ጊዜ የመልቀቂያ ሂደቶችን እንዲለማመዱ ዕድል ለመስጠት፣ ዝግጁ መሆናቸውን በማረጋገጥ እና በእውነተኛ ሕይወት ሁኔታዎች ውስጥ መልቀቅን በተቀላጠፈ እና በብቃት ማከናወን ይችላሉ። ተንከባካቢዎች በችግር ጊዜ ውጤታማ ምላሽ እንዲሰጡ የአደጋ ጊዜ መፈናቀልን መለማመድ ወሳኝ ነው። ተንከባካቢዎች የመልቀቂያ መንገዶችን፣ የደህንነት እርምጃዎችን ራሳቸውን እንዲያውቁ ይረዳል። ልምዶች ግንኙነትን እና ቅንጅትን ያሻሽላሉ። ተንከባካቢዎች አብረው እንዲሰሩ እና ድንገተኛ አደጋ ሲፈጠር በፍጥነት መልስ እንዲሰጡ ያደርጋቸዋል። መደበኛ ልምምድ ሊሆኑ የሚችሉ መሰናክሎችን ለመለየት እና የመልቀቂያ ዕቅዶችን ለማጣራት ይረዳል። ተንከባካቢዎች በተጨማሪ ደንበኞችን በፍላጎታቸው መሰረት ቅድሚያ መስጠት እና ከፍተኛ ጭንቀት በሚፈጠርበት ጊዜ ድጋፍ መስጠትን ይማራሉ። ልምዶች ቀጣይነት ያለው መሻሻል፣ በራስ መተማመንን እና ድንገተኛ ሁኔታዎችን በማስተናገድ ብቃትን ለመፍጠር ያስችላል። ባጭሩ፣ መደበኛ የመልቀቂያ ልምዶች ተንከባካቢዎች ዝግጁ መሆናቸውን፣ በራስ መተማመን እና በማንኛውም ድንገተኛ ጊዜ ደህንነቱ የተጠበቀ ውጤታማ እንክብካቤ የመስጠት ችሎታ እንዳላቸው ያረጋግጣሉ። ትምህርት 2 ለተፈጥሮ አደጋዎች እና ድንገተኛ አደጋዎች ምላሽ መስጠት። ዓላማ፣ የመሬት መንቀጥቀጥን፣ ከባድ የአየር ሁኔታን እና የመብራት መቆራረጥን ጨምሮ በተፈጥሮ አደጋዎች እና ድንገተኛ አደጋዎች ውጤታማ እና ደህንነቱ በተጠበቀ ሁኔታ ምላሽ ለመስጠት ግለሰቦችን ዕውቀት፣ ችሎታ እና እምነት ለማስታጠቅ። በማንኛውም የአደጋ ጊዜ የደንበኛ ደህንነት ሁል ጊዜ መቅደም አለበት። ስለ አንድ ሁኔታ አሳሳቢነት እርግጠኛ ካልሆኑ በፍጥነት እርምጃ መውሰድ እና እርዳታ ማግኘት በጣም አስፈላጊ ነው። ብቻውን ከሆኑ ወይም እርግጠኛ ካልሆኑ ወደ 911 ይደውሉ። የአደጋ ጊዜ ምላሽ ሰጪዎች ሁኔታውን ለመገምገም እና ቀጥሎ ምን ማድረግ እንዳለብዎ እንዲመሩት የሰለጠኑ ናቸው። ድንገተኛ ሁኔታዎችን በአስተማማኝ እና በብቃት ለመቆጣጠር የሰለጠኑ ስለሆኑ ሁልጊዜ አደጋዎች ሲያጋጥምዎ መመሪያዎቻቸውን ይከተሉ። አስቀድመህ መዘጋጀት ፈጣንና ውጤታማ ምላሽ እንድትሰጥ ያግዝሃል። አዎንታዊ ውጤት የማግኘት ዕድሎችን በመጨመር እና ሕይወትን ማዳን ትችላለህ።
ለተፈጥሮ አደጋዎች መዘጋጀት የተፈጥሮ አደጋዎችን በትንሹም ቢሆን ያለምንም ማስጠንቀቂያ ሊያጋጥም ይችላል። ይህም በግለሰብ እና በማህበረሰብ ላይ ከፍተኛ ስጋት ይፈጥራል። ዝግጁ መሆን የራስዎን፣ የደንበኞችዎን እና በአካባቢው ያሉትን ደህንነት ለማረጋገጥ አስፈላጊ ነው። አደጋዎቹን መረዳት እና ግልጽ የሆነ የድርጊት መርሃ ግብር መኖሩ በአደጋ ጊዜ ዝግጁ እንድንሆን ይረዳል። የአደጋ ጊዜ ዕቃዎች ኤመርጀንሲ ኪትስ የአደጋ ጊዜ ኪት በተፈጥሮ አደጋ ወይም ድንገተኛ አደጋ ጊዜ ግለሰቦችን ቢያንስ ለ3 ቀናት ለማቆየት የተነደፈ ወሳኝ ግብዓት ነው። ውሃ ቢያንስ ለአንድ ሰው በቀን 1 ጋሎን። የማይበላሽ ምግብ ለምሳሌ የታሸጉ ዕቃዎች፣ የኤነርጂ አሞሌዎች፣ የባትሪ ብርሃን እና ባትሪዎች። የመጀመሪያ እርዳታ አቅርቦቶች፣ ፋሻዎች፣ ጸረ ባክቴሪያ መድኃኒቶች፣ ራዲዮ፣ በባትሪ የሚሰራ ወይም በእጅ የግል ንጽህና ዕቃዎች፣ የመጸዳጃ ወረቀት፣ ሳሙና፣ እርጥብ መጥረጊያ። የአደጋ ጊዜ ዕቃዎች ኤመርጀንሲ ኪትስ አስፈላጊ ሰነዶች፣ መለያ፣ የኢንሹራንስ መረጃ፣ መሳሪያዎች፣ ባለብዙ መሳሪያ፣ የተለጠፈ ቴፕ፣ ፊሽካ፣ ተጨማሪ ልብስ፣ ሙቀት እና ምቾት። የማጽናኛ ዕቃዎች፣ ብርድ ልብስ፣ ተንቀሳቃሽ ስልክ፣ መስኪያዎች። የአደጋ ጊዜ ኪቶች በቀላሉ የሚገኙ። ጊዜ ያለፈባቸው ዕቃዎች ካሉ በየጊዜው መፈተሽ አለባቸው። የሰራተኞች አባላት እነዚህ ዕቃዎች የት እንደሚቀመጡ እና በድንገተኛ ጊዜ እንዴት እንደሚገኙ እንደሚያውቁ ያረጋግጡ። የመሬት መንቀጥቀጥ earthquakes በመሬት መንቀጥቀጥ ወቅት የእርስዎ ደህንነት እና የደንበኛው ደህንነት ቅድሚያ የሚሰጣቸው ነገሮች ናቸው። መንቀጥቀጡ በሚከሰትበት ጊዜ ከጠንካራ ዴስክ ወይም ጠረጴዛ ስር ሽፋን ይውሰዱ እና መንቀጥቀጡ እስኪቆም ድረስ ይያዙ። ጉዳት ሊያስከትሉ ስለሚችሉ ከመስኮቶች እንደ መጽሐፍ መደርደሪያ ወይም ካቢኔቶች ካሉ ከባድ የቤት ዕቃዎችና የመስታወት መከፋፈያዎች ይራቁ። የመሬት መንቀጥቀጥ earthquakes ሁኔታው ድንገተኛ ሊሆን ይችላል ብለው ካመኑ ወዲያውኑ እርዳታ ማግኘት አስፈላጊ ነው። እርስዎ ብቻውን ካልሆኑ ወይም ስለ ሁኔታው ክብደት እርግጠኛ ካልሆኑ ወደ 911 ይደውሉ። የአደጋ ጊዜ ምላሽ ሰጪዎች ሁኔታውን ለመገምገም እና የተሻለውን እርምጃ እንዲወስዱ የሰለጠኑ ናቸው። መንቀጥቀጡ ከቆመ በኋላ በጥንቃቄ ከህንፃው ይውጡ። ለበለጠ ጉዳት አፋጣኝ አደጋ ላይ ካልሆኑ በቀር ከባድ ጉዳት የደረሰባቸውን ለማንቀሳቀስ አይሞክሩ። በመሬት መንቀጥቀጡ ወቅት ከቤት ውጭ ከሆናችሁ ከህንፃዎች፣ ዛፎች እና የኤሌክትሪክ መስመሮች ራቁ። ምክንያቱም እነዚህ የመውደቅ ወይም የመውደቅ ፍርስራሾችን አደጋ ላይ ይወድቃሉ። እየነዱ ከሆነ መኪናውን ያቁሙ እና በተሽከርካሪው ውስጥ ይቆዩ።
ከስር መተላለፊያዎች እና መሻገሪያዎች ራቅ፣ ምክንያቱም ሊወድቁ ይችላሉ። ሁኔታውን በብቃት ለመቆጣጠር የሰለጠኑ ስለሆኑ ሁልጊዜ የአደጋ ጊዜ ሰራተኞችን መመሪያ ይከተሉ። ትክክለኛ እርምጃዎችን በማወቅ ለመሬት መንቀጥቀጥ መዘጋጀት፣ ሕይወትን ማዳን እና በችግር ጊዜ አስተማማኝ እና ቀልጣፋ ምላሽን ለማረጋገጥ ይረዳል። የአየር ሁኔታ ድንገተኛ አደጋዎች ዌዘር ኢመርጀንሲስ ከአየር ሁኔታ ጋር የተያያዙ አደጋዎች በትንሹ ወይም ያለምንም ማስጠንቀቂያ ሊፈጠሩ ይችላሉ እና እንደ ነፋስ፣ ዝናብ፣ ሙቀት፣ መብረቅ ወይም ጎርፍ ያሉ የተለያዩ የአየር ሁኔታዎች ድንገተኛ ሁኔታዎችን ይፈጥራሉ። ዝግጁ ሆኖ ለመቆየት ከደንበኛ ጋር ከመውጣታችሁ በፊት ሁልጊዜ የአየር ሁኔታ ትንበያውን ያረጋግጡ። ለፀሐይ ወይም ለከፍተኛ ሙቀት መጋለጥ አደገኛ ሊሆን ይችላል። ስለዚህ ደንበኛው በጥንቃቄ እንዲያደርጉ ያበረታቱ። የፀሐይ መከላከያን ከ30 እና ከዚያ በላይ በሆነ SPF ይተግብሩ። የፀሐይ መነጽር ያድርጉ እና ኮፍያ ያድርጉ። ብዙ ፈሳሽ ይጠጡ እና ለረጅም ጊዜ ከውጪ ከሆኑ በጥላ አካባቢዎች ይቆዩ። ሞቃታማ በሆነ ፀሐያማ ቀናት ውስጥ አንድን ሰው ወይም የቤት እንስሳ በተሽከርካሪ ውስጥ አይተዉት፣ ምክንያቱም በውስጡ ያለው የሙቀት መጠን በፍጥነት ለሕይወት አስጊ ሊሆን ይችላል። መረጃን ማግኘት እና እነዚህን እርምጃዎች መውሰድ ከሙቀት ጋር የተያያዙ ድንገተኛ አደጋዎችን ለመከላከልና በአስከፊ የአየር ሁኔታ ወቅት ደህንነትን ለማረጋገጥ ይረዳል። የኃይል መቆራረጥ ኤሌክትሪክ ሲጠፍ በድንገተኛ አደጋ AFHS የአዋቂዎች ቤተሰብ ቤቶች እና ALFS የታገዘ ኑሮ መገልገያዎች የደንበኞችን ደህንነት ለማረጋገጥ በሁሉም አካባቢዎች የአደጋ ጊዜ መብራቶች ወይም የእጅ ባትሪዎች መታጠቅ አለባቸው። ኤሌክትሪክ ከጠፋ በተለይም በምሽት እና በድቅድቅ ጨለማ ውስጥ የሚከተሉትን እርምጃዎች ይውሰዱ። ሁሉም ደንበኞች ደህንነታቸው የተጠበቀ እና ምን እየተፈጠረ እንዳለ እንደሚያውቁ ያረጋግጡ። ደንበኞች በተረበሹ ጊዜ በእርጋታ ያረጋጋቸው። የኤሌክትሪክ ማሞቂያዎችን፣ ዕቃዎችን፣ ኮምፒውተሮችን እና ኤሌክትሮኒክስን ተሰክተው ከሆነ ያላቅቁ። ይህ ኃይል ለመቀነስ እና ኃይል በሚመለስበት ጊዜ መሳሪያዎችን ከጉዳት ለመጠበቅ ነው። ውሃ ይቆጥቡ። በተለይም ተቋሙ የውሃ ጉድጓድ የሚጠቀም ከሆነ ፓምፑ ላይሰራ አይችልም። ሙቀትን ለማቆየት በሮች፣ መስኮቶችና መጋረጃዎች ዝግ ያድርጉ። ኃይሉ መቼ እንደተመለሰ ለማወቅ አንድ የመብራት ማብሪያ ብቻ ይተው። የማቀዝቀዣ እና የፍሪጆች በሮች ተዘግተው ይቆዩ። ሙሉ በሙሉ የተጫነ ምግብ ማቀዝቀዣ ካልተከፈተ ለ2 ቀናት ያህል በረዶ እንዲሆን ያደርጋል። ከሻማ ወይም ሌላ ክፍት እሳቶች ከሚመጡ የእሳት አደጋዎች ይጠንቀቁ እና ከሰል ወይም የጋዝ ባርኪኪዎችን በቤት ውስጥ በጭራሽ አይጠቀሙ፣ ምክንያቱም አደገኛ ካርቦን ሞኖክሳይድ ስለሚያመነጩ።
የኬሮሲን ማሞቂያዎችን፣ የጋዝ ፋኖሶችን ወይም ምድጃዎችን የሚጠቀሙ ከሆነ መርዛማ ጭስ እንዳይፈጠር ተገቢውን አየር ማናፈሻ ያረጋግጡ። በእነዚህ እርምጃዎች በመመራት የደንበኞችን ደህንነት፣ ጤና እና ምቾት ለማረጋገጥ ይረዳሉ። በደንበኛው ቤት ውስጥ ሲሰሩ፣ በመብራት መቋረጥ ወቅት የደንበኛውን ደህንነት ለማረጋገጥ እነዚህን አስፈላጊ እርምጃዎች ይከተሉ። በመዘግየት ጊዜ የቅድሚያ አገልግሎትን ለማረጋገጥ የህይወት ማቆያ መሳሪያዎችን የሚመለከተው ከሆነ ከደንበኛው የፍጆታ ኩባንያ ጋር መመዝገብ። ደንበኛው ኤሌክትሪክ በሚያስፈልጋቸው የህይወት ማቆያ መሳሪያዎች ላይ ከተመሰረቱ ጀነሬተር እንዲገዛ ወይም የት እንደሚከራይ እንዲያውቅ ያበረታቱ። የኪራይ ጄኔሬተሮችን አድራሻ መረጃ በእጅ አቆይ። ደንበኛው የኤሌክትሪክ ጋራጅ በር መክፈቻን ከተጠቀመ የኃይል ውድቀት በሚኖርበት ጊዜ በሩን በእጅ ኤሌክትሪክ ሳይጠቀሙ እንዴት እንደሚከፍት ይማሩ። ደንበኛው ተለዋጭ የሙቀት ምንጭ፣ ለምሳሌ የእንጨት ምድጃ፣ የቦታ ማሞቂያ እና ለአደጋ ጊዜ የነዳጅ አቅርቦት እንዲኖረው ያበረታቱ። የእርስዎ ደንበኛ ብቻ ከአካባቢው መብራት ከሌለው የፊውዝ ሳጥኑን ቼክ ያድርጉት። ኃይል በሚመለስበት ጊዜ ጉዳት እንዳይደርስ ለመከላከል ትላልቅ መሳሪያዎችን ያጥፉ። እነዚህ እርምጃዎች ደንበኞች የኃይል መቆራረጦችን በአስተማማኝ እና በብቃት ማስተዳደር እንዲያልፉት ያግዛሉ። ትምህርት 3 ተረጋግቶ መኖር እና በራስ መተማመን መምራት። ዓላማ ተንከባካቢዎች በአደጋ ጊዜ ረጋ ያሉ እና ያልተረበሹ የመሆን ችሎታን እንዲያዳብሩ ለመርዳት፣ ደንበኞችን ለማረጋጋት እና በውጥረት ሁኔታዎች ውስጥ ውጤታማ በሆነ መንገድ በምሳሌነት ለመምራት። ድንገተኛ አደጋዎች ሳይታሰብ ሊከሰቱ ይችላሉ፣ ነገር ግን መረጋጋት ተንከባካቢ ሊያደርጉት ከሚችሉት በጣም አስፈላጊ ነገሮች ውስጥ አንዱ ነው። ተንከባካቢዎች የተረጋጉ ሲሆኑ ደንበኞችዎን እንዲረጉ ይረዳሉ። ይህንን እንዴት ማድረግ እንደሚችሉ እንመልከት። የአደጋ ጊዜ እቅዱን ይወቁ። በድንገተኛ ጊዜ መውሰድ ያለብዎትን እርምጃዎች ሲያውቁ የበለጠ በራስ የመተማመን ስሜት ይሰማዎታል። ከተቋሙ የድንገተኛ አደጋ እቅድ ጋር ይተዋወቁ። ብዙ በተለማመዱ ቁጥር በፍጥነትና በብቃት ለመስራት ቀላል ይሆናል። በጥልቀት ይተንፍሱ እና ሁኔታውን ይገምግሙ። በድንገተኛ ጊዜ ከመጠን በላይ መጨናነቅ ያጋጥማል። በጥልቀት መተንፈስ ትኩረትን መልሰው እንዲያገኙ ይረዳዎታል። ምላሽ ከመስጠትዎ በፊት ምን እየተፈጠረ እንዳለ ለመገምገም ቆም ይበሉ። ውሳኔ ከማድረግዎ በፊት ሁኔታውን በግልጽ ይረዱ። አትቸኩል። ረጋ ሲሉ ነገሮችን የበለጠ ግልጽ በሆነ መልኩ እንዲያስቡ ይረዳዎታል። መደረግ ያለበት ነገር ላይ አተኩር። ድንገተኛ ሁኔታዎች ትርምስ ሊሆኑ ይችላሉ። በአፋጣኝ ድርጊቶች ላይ በማተኮር ነገሮችን በቁጥጥር ስር ማዋል ይችላሉ። በስሜት ወይም በሌሎች ሰዎች ጭንቀት አትረበሽ።
ለደንበኞች የተረጋጋ ምሳሌ ያሁኑ። ደንበኞች፣ በተለይም የተጨነቁ ወይም ግራ የተጋቡ፣ ከእርስዎ ፍንጭ ይወስዳሉ። በእርጋታና በግልጽ ይናገሩ። አረጋጋጭ ቃላትንና መመሪያዎችን ተጠቀም። እርጋታውም እንዲረጉ ይረዳቸዋል። ስሜታዊ ደንብን ተለማመዱ። ውጥረት መሰማት ተፈጥሯዊ ነው። ነገር ግን በስሜታዊነት ሚዛናዊ መሆን የተሻለ ውሳኔዎችን ለማድረግ ይረዳዎታል። እንደ ጥልቅ መተንፈስ ያሉ ቴክኒኮችን ይለማመዱ። በጣም አስፈላጊ የሆነውን ነገር፣ የደንበኞችዎን ደህንነት ቅድሚያ እንዲሰጡ ስሜቶችዎን ይቆጣጠሩ። በግልጽ ተነጋገሩ እና ያዳምጡ። ግልጽ የሆነ ግንኙነት ውዥንብርን ይቀንሳል እና በድንገተኛ አደጋ ጊዜ ሁሉም ሰው እንዲግባባ ይረዳል። ለደንበኞች እና ሰራተኞች ቀላል እና ቀጥተኛ መመሪያዎችን ይጠቀሙ። ሬዲዮ ወይም የመልእክት መላላኪያ ስርዓቶችን በመጠቀም ከስራ ባልደረቦች ጋር እንደተገናኙ ይቆዩ። የደንበኞችዎን ስጋቶች ያዳምጡ እና በስሜታዊነት ምላሽ ይስጡ። ተስማሚ ሁን። ድንገተኛ ሁኔታዎች በፍጥነት ሊለወጡ ይችላሉ። ሁኔታውን በቁጥጥር ስር ለማዋል ተለዋዋጭነት ቁልፍ ነው። ሁኔታው እየተሻሻለ ሲመጣ እቅዶችዎን ለማስተካከል ዝግጁ ይሁኑ። መስመሮችን መቀየር፣ አካሄድዎን ማሻሻል፣ ወይም ለተለያዩ ስራዎች ቅድሚያ መስጠት ሊኖርብዎ ይችላል። ተረጋጋና ተለዋዋጭ ሁን። እንደ ቡድን ይስሩ። በአደጋ ጊዜ የቡድን ስራ ወሳኝ ነው። ሁሉም ሰው ሚናቸውን ሲያውቅ እና አብረው ሲሰሩ ስራው ውጤታማ ይሆናል። ከሌሎች ተንከባካቢዎች እና የድንገተኛ አደጋ ምላሽ ሰጪዎች ጋር ይተባበሩ። ሁሉም ሰው ኃላፊነታቸውን እንደሚያውቅ እና እርስ በርስ መደጋገፍን ያረጋግጡ። እንኳን ደስ አለዎት! አሁን ሞጁል 11 ጨርሰዋል። እባክዎን ጥያቄዎችን ይስሩ።